ሀገር ድንበሯን ስላስጠበቀች ብቻ ሉዓላዊነቷ ተከብሯል ማለት እንችላለን እንዴ? አንችልም። በ21ኛው ክፍለ ዘመን የሀገር ነጻነት የሚለካው መረጃን በባዕዳን እጅ ሳያስገቡ በራስ ማስተዳደር ሲቻል ነው። ጠቅላይ ሚኒስትር አብይ አህመድ ሰሞኑን የገለጹት ናሽናል ክላውድ የመገንባት ራዕይ ኢትዮጵያን በዲጂታል ዓለም አዲስ ምዕራፍ ላይ የሚያሸጋግር ትልቅ እርምጃ ነው። ዛሬ ግን ናሽናል ክላውድ ምንድነው? ከዳታቤዝስ ምን ይለየዋል? የሚለውን ለእናንተ ልናደርሳችሁ መተናል። ዳታቤዝ እንደ አንድ የግል ሳጥን ነው። ተቋማት የራሳቸውን መረጃ የሚሰንዱበት ማለት ነው። ለምሳሌ የኢቢሲ ወይም ደግሞ የኢትዮ ቴሌኮም መረጃ በየራሳቸው ሳጥን ውስጥ ተቀምጧል። አንዱ ሳጥን ከሌላው ሳጥን ጋር አይገናኝም። ይህንን ዳታቤዝ እንለዋለን። ናሽናል ክላውድ ስንል ደግሞ ሁሉንም የግልም የመንግስትንም ተቋማት የመረጃ ሳጥኖች በአንድ ግዙፍና ዘመናዊ መጋዘን ውስጥ የሚያገናኝ የመረጃ አውታር እንደማለት ነው። መረጃዎች ተለይተው ሳይሆን ተቀናጅተው ወይም ደግሞ ኢንተግሬትድ በሚባለው ፎርም የሚቀመጡበት በማንኛውም ጊዜና ቦታ ደግሞ ለፈጣን አገልግሎት የሚውልበት ቴክኖሎጂ ነው። ታዲያ ይህን ናሽናል ክላውድ መገንባታችን ለኢትዮጵያ ምን ፋይዳ ይኖረዋል? መረጃዎች በአንድ ማዕከል ሲገናኙ አንድ ዜጋ ንግድ ፍቃድ ለማውጣት፣ ግብር ለመክፈል ወይም ደግሞ የሕክምና ታሪኩን ለማወቅ ከተቋም መንከራተት አይጠበቅበትም። መረጃው በክላውድ ውስጥ ስለሚገኝ አገልግሎቱ ፈጣንና ቀልጣፋ ይሆናል። ጠቅላይ ሚኒስትሩ እንዳሉት ወርቅና ብር እየጠበቅን ዳታን ማስተዳደር ካልቻልን ለልጆቻችን የምናቆየው ችግር ነው። በክላውድ የታገዘ መረጃ ግብርናውን፣ ንግዱንና ትምህርቱን በነሲብ ሳይሆን በተጨባጭ መረጃ ላይ ተመስርቶ ለመምራት ይረዳናል። ሌላው የሀገር መረጃ በባዕዳን ክላውድ ላይ ከመቀመጥ ይልቅ በሀገር በቀል ወይም አሁን በሚገነባው ናሽናል ክላውድ ላይ ሲሆን የመረጃ ደህንነታችን የተጠበቀና ለማንም ደግሞ በቀላሉ የማይገኝ ይሆናል። በዚህ ረገድ እንደተሞክሮ ባለፉት 100 ዓመታት የተከማቹ ሰነዶችን ወደ ዲጂታል መቀየራቸው ትልቅ ስኬት ነው። ናሽናል ክላውዱ ሲጠናቀቅ ግን ከነዚህ መረጃዎች በአቧራ ተሸፍነው ከመቀመጥ ይልቅ ለጋዜጠኞች፣ ለተመራማሪዎች፣ ለፈጠራ ባለሙያዎች እና ለሌሎችም ተደራሽ ይሆናሉ ማለት ነው። ይህ ሁሉ ተጠቃሚነት እያለ የመረጃ አያያዝ ወይም ደግሞ ፕሮፌሽናሊዝም እና ግልጸኝነት ካልታከለበት ግን አላማው ግቡን አይመታም። ጠቅላይ ሚኒስትር አብይ በግልጽ እንዳስቀመጡት ቴክኖሎጂ ቢመጣም መረጃን ደብቆ መያዝ ካለ ከዋናው የስራ ክንውን ይልቅ በሁለተኛ ደረጃ ጉዳዮች ላይ ማተኮር ከተፈጠረ ዘመኑ በትዊተር እና በፌስቡክ መቀየሩን ደግሞ አለመረዳት ካለ እነዚህ አመለካከት ክፍተቶች በዲጂታል 2030 ስትራቴጂ ውስጥ አብረው ሊፈተሹ የሚገቡ ጉዳዮች መሆናቸውን አመላክተዋል። ስናጠቃልል ይህ ግዙፍ ፕሮጀክት በቀጣዮቹ 18 ወራት ወይም ደግሞ እስከ 2 ዓመት ባለው ጊዜ ውስጥ ተጠናቆ አገልግሎት እንደሚሰጥም ተረጋግጧል። ይህ ደግሞ ለኢትዮጵያ የዲጂታል ሽግግር የመጨረሻው ወሳኝ መሰረት ይሆናል ተብሎም ይጠበቃል።